ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የራዲካል ሚዲያ ቤተሰቦች እንደምሰነበታችሁ። ይህ ራዲካል ኢኮኖሚ የተሰኘው ፕሮግራማችን በራዲካል ኢኮኖሚ ፕሮግራማችን የተለያዩ ኢኮኖሚክ ነክ ፕሮግራሞችን ከውጭና ከሀገር ውስጥ ይዘን ወደ እናንተ የምናደርስበት ፕሮግራማችን ነው። በዛሬው የኢኮኖሚ ፕሮግራማችን የኢትዮጵያ አዲስ ኢኮኖሚ ገጽታ ወይም ደግሞ ምዕራፍ ምን ይመስላል የሚለውን በአጠቃላይ እንዳስስላችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የምንለው እኔም ኃይሉ ድጋፌና ቴክኒሻል ደረጀ አዱኛ ጋር በመሆን ነው። እሺ እንግዲህ ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ ተነሳሽነት የተጀመሩት የገበታ ለትውልድ፣ ገበታ ለሀገርና ገበታ ለሸገር ፕሮጀክቶች እነዚህ ፕሮጀክቶች ዝም ብለው የኮንስትራክሽን ስራዎች ናቸው ወይስ ደግሞ ኢኮኖሚው ላይ የሚያመጡት የኢኮኖሚ ከፍታ አለ? ይሄንን በአሃዛዊ መረጃዎች ላይ ተሞርክዘን ወደ እናንተ እናቀርብላችኋለን። ፕሮግራሞቹ ምንድን ናቸው? ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ የሚሉት ፕሮግራሞች ምንድን ናቸው? የገበታ ለሸገር የአዲስ አበባን ገጽታ በመቀየር ከተማዋን ለኮንፈረንስ ቱሪዝም ምቹ ያደረገና እያደረገ ያለ የፕሮጀክት ስራ ነው ማለት ነው። እንግዲህ አዲስ አበባን በአሁን ጊዜ ምቹና ውብ ያደረጋት አንደኛው ፕሮጀክት ይሄ ነው ማለት ነው። ፕሮጀክት የሸገር ገበታ ለሸገር ፕሮጀክት ፕሮግራም ነው ማለት ነው። ሁለተኛው የገበታ ለትውልድ ነው። የኢትዮጵያ አረንጓዴ ልማትና የተፈጥሮ ሀብትን በመቀየር ረገድ በማጠናከርና ለቀጣዩ ትውልድ ገቢ የሚያስገኝ ነው ማለት ነው። እነዚህ ፕሮግራሞች እንግዲህ እዚህ ላይ እንደምትተባት በእነዚህ ፕሮግራም ምክንያት የተሰሩ የአረንጓዴ አሻራም ጭምር ፕሮጀክቶች የሚሰሩበት ናቸው ማለት ነው። እነዚህ ፕሮጀክቶች ለሀገራችን ኢኮኖሚ ለትውልዶች ገቢ የሚያስገኝ ለዛሬ ብቻ ሳይሆን ለነገ ለትውልዳችን ለነገ ትውልድ ስንቅን የመቋጠር ፕሮጀክቶች ናቸው ማለት ነው። እንግዲህ የዛሬን የምናገኘውን ገቢ ብቻ ሳይሆን ለነገ ማስቀመጥን የሚያስተምር የፕሮጀክት ምዕራፍ ነው ማለት ነው ገበታ ለትውልድ። ሌላኛው ገበታ ለሀገር ነው። እንግዲህ በጎርጎራ በወንጪና በኮይሻ የተጀመሩ የቱሪዝም መዳረሻዎች ዓላማው ምንድን ነው? ዓላማው የሀገር የውስጥና የውጭ ቱሪስቶችን መሳብ ነው። የሀገራችን የውስጥና የውጭ ቱሪስቶች ለኢኮኖሚው የሚያመጡት ተጽዕኖ ትልቅ ነው። እንግዲህ ሀገር ውስጥ መጥተው ቱሪስቶች ሲጎበኙ የሚከፍሉት በዶላር ነው። ይሄ ዶላር ደግሞ ለሀገራችን ኢኮኖሚ እድገት ነው። በሀገራችን ኢኮኖሚ አደገ ማለት ጂዲፒያችን ከፍ ይላል ማለት ነው። ከፍ ባለ ቁጥር የሀገራችን ኢኮኖሚ ብልጽግናዋ እያደገና እየሰፋ ይሄዳል። ይሄንንም በተጻራሪው የመጡ የኢኮኖሚ ተጽዕኖዎችን ዲፌንስ የማድረግ ወይ ደግሞ የመከላከል የመቆጣጠርና የመሸጋገር ብቃት ታገኛለች ማለት ነው። እነዚህ ፕሮጀክቶች እንግዲህ ትልቅ የሆነ ለኢኮኖሚያችን አሻራ የሚጥሉ ፕሮጀክቶች ናቸው ማለት ነው። እንግዲህ ኢኮኖሚያዊ ፋይዳውና አሃዛዊ መረጃዎችን እንመልከት። የቱሪዝም ገቢ በፕሮግራሞቹ የተገናኙት መዳረሻዎች የሀገር ውስጥ ቱሪዝምን በአስደናቂ ሁኔታ ጨምረዋል። ቱሪስቶች በአስደናቂ ሁኔታ ከነዚህ ፕሮጀክቶች ከነዚህ ከተገነቡ በኋላ የሚመጡት ወደ ሀገር ውስጥ የሀገር ውስጥ ፍሰት ወደ ሀገር ውስጥ የሚፈሱት የቱሪስቶች ብዛት በፊት ከነበረው በአስገራሚ ሁኔታ የጨመረበት ሁኔታ አለ። ይሄ ደግሞ ምን ያመጣል ማለት ነው? ቱሪስቶች ከውጭ በመጡ ቁጥር ምን ያመጣል? ዶላርን ወደ ሀገር ውስጥ ይዘው እየመጡ ነው ማለት ነው። የሚዝናኑበት፣ የሚተኙበት፣ የሚበሉበት እንዲሁም የሚመለከቱት ሁሉ የሀገር ውስጥን ገቢ ከፍ የሚያደርግ ነው ማለት ነው። ሁለተኛው ከጂዲፒ ድርሻ አንጻር ነው። እንግዲህ ይሄ እነዚህ ፕሮጀክቶች የቱሪዝም ዘርፉ ከጠቅላላ የሀገር ውስጥ ምርት ያለው ድርሻ በአሁኑ ሰዓት እያደገ የመጣበት ሁኔታ አለ። እነዚህ ፕሮጀክቶች ሲጠናቀቁ ቱሪዝምን በኤክስፖርት ገቢ ቀጥሎ የውጭ ምንዛሬን
የሚያስገኙ ፕሮጀክቶች አንዱና ፈርቀዳጅ ወይ ደግሞ ግንባር ቀደሙ ይሆናል ማለት ነው። ሌላኛው የስራ ዕድልን ከመፍጠር አንጻር ነው። እንግዲህ እነዚህ ፕሮጀክቶች የስራ ዕድልን ከመፍጠር አንጻር ትልቅ የሆነ ድርሻን የሚወስዱ ናቸው። እነዚህ ፕሮግራሞች በ10 ሺዎች የሚቆጠሩ ዜጎችን በተለያዩ የወጣቶችና ሆቴል ባለሙያዎችን በትራንስፖርት በቱሪዝምና በመሪ ወይም ደግሞ በአገልግሎት ሰጭነት አሳትፏል ማለት ነው። ይህም በማድረግ የስራ ዕድል ተፈጥሯል። በእነዚህ ፕሮጀክቶች ብዙ 10 ሺህ የሚቆጠሩ የስራ ዕድል ከዛ በላይም የስራ ዕድል እየፈጠሩ የሄደበት ሁኔታ አለ ማለት ነው። በሶስተኛ ደረጃ ላይ የለውጥ ምሳሌዎችን እንመልከት። የጎርጎራ ፕሮጀክት ከዚህ ቀደም የቱሪስት እንቅስቃሴ ብዙ ባልነበረበት ቦታ በአሁን ላይ በሆቴሎች የጀልባ ማቆሚያዎች እና የመዝናኛ ስፍራዎች ተፈጥረዋል ማለት ነው። እነዚህ በተፈጠሩ ምክንያት ብዙ የሆኑ በአካባቢው የሚኖሩ ሰዎች የገቢ ምንጭ ሊያገኙ ይችላሉ። እንዲሁም ሀገርም ከነዚህ ፕሮጀክቶች ትልቅ የሆነ ገቢን ታገኛለች ማለት ነው። ይህ የአካባቢ ወጣቶች የስራ ዕድልም የፈጠረበት ሁኔታ አለ ማለት ነው። በሁለተኛ የወንጪ ፕሮጀክቶችን እንደ ምሳሌ ብንመለከት በየሳምንቱ መጨረሻ በሺዎች የሚቆጠሩ ጎብኚዎች በመሳብ ለከተማዋ ንግድ እንቅስቃሴ ከፍተኛ አስተዋጽኦ ያደረገበት ሁኔታ አለ ማለት ነው። እንግዲህ እነዚህ ፕሮግራሞች እነዚህ ፕሮጀክቶች ዝም ብሎ የኮንስትራክሽን ስራዎች ብቻ ሳይሆኑ ለሀገራችን የሚያስገኙት ገቢ ከዚህ ተመለስ የማይባል ነው ማለት ነው። ከዚሁ ከቀጠሉ ደግሞ ነገ ላይ ብዙ የሆነ የአገር ቱሪዝሙን እንቅስቃሴ በማሳደግ ትልቅ የሆነ ሀገራችን ከነዚህ ቱሪስቶች የምታገኘው ገቢ ይጨምራል ማለት ነው። በአጠቃላይ እነዚህ ፕሮግራሞች እንግዲህ ኢትዮጵያን የቱሪዝም ፊት የሚቀይሩ ቁልፍ ስልቶች ናቸው ማለት እንችላለን ማለት ነው። የውጭ ምንዛሬን በማሳደግ ባለፈ የዜጎችን የኑሮ ደረጃ በማሻሻል ረገድ ትልቅ ሚና አላቸው ማለት ነው። እንግዲህ ውድ ተመልካቾቻችን በዚህ ርዕስ ላይ እናንተስ ያላችሁ አስተያየት ምንድን ነው? በኮሜንት መስጫ ላይ ሀሳባችሁን በመስጠት አጋሩን። እኛም መልሰን ወደ እናንተ የምናቀርብ ይሆናል። ውድ ተመልካቾቻችን ይህንን ዩቱብ ሰብስክራይብ በማድረግ ተከታታይ የሆነ ቀጣይ ቪዲዮዎች እንዲደርሳችሁ አድርጉ። ላይክ እና ሼር እንዳይረሳ። አመሰግናለሁ። ባይ ባይ።